ዶናልድ ትራምፕ የኢራንን መሰረተ ልማት ወይም የኃይል ማመንጫ ለማውደም ተጨማሪ 10 ቀናትን ጊዜ ገደብ ሰጥቷል የተባለው። እንደሚታወቀው ቀነ ገደቡ አልፏል። 48 ሰዓት ነበር የሰጠው። አሁን ደግሞ ተጨማሪ 10 ቀን ተሰጥቷል የተባለው። ኢራንም እንግዲህ ወደ ድርድር እንድትመጣ ነው ይህ ቀን የተሰጠው ሲሉ ዶናልድ ትራምፕ ገልጸዋል። አንዳንዶች ግን ምናልባትም ቀን ለመግዛትና የዝግጅት ለማድረግ ይሆናል ተብሎ እየተነገረ ነው የሚገኘው። በእስራኤል በኩል ስለዚህ ጉዳይ የተባለ ነገር የለም። እስራኤል ግን አሁንም የኢራንን ወታደራዊ አመራሮች ኢላማዋን እንግዲህ አጠናክራ እንደምትቀጥል ጭምር ነው ስትገልጽ የነበረው። ዶናልድ ትራምፕ ግን 10 ቀን ሰጥተዋል ተጨማሪ። በዘንድሮ 7ኛው ሀገራዊ ምርጫ ላይ በአዲስ አበባ ምክር ቤት የሚወዳደሩ አብዛኞቹ አዲስ እንደሆኑ የተነገረው 53 አካባቢ ብቻ ናቸው ነባር የሚወዳደሩት የተባለው። ብልጽግና ፓርቲ እንግዲህ አብዛኞቹን በአዲስ ተክቷል ነው እየተባለው። በዚህም እንግዲህ በፓርላማ ከፍተኛ ቅሬታ መፈጠሩ የሚታወስ ጉዳይ ነው። አሁን ደግሞ በአዲስ አበባ ምክር ቤትም እንደዚሁ እነ ዣንጥራር አባይን ጨምሮ በርካታ መንግስትን ወይም ደግሞ አዲስ አበባ ከተማን ከንቲባዋን ሲሟግቱ የነበሩ እንግዲህ ከዚህ ምርጫ ከብልጽግና ምርጫ ተወካይነት ውጪ ሆኗል። አዳዲስ ነው ሹመት እየተሰጠ የሚገኘው። እንደሚታወቀው እነ ሙዚቃ አቀናባሪው እነ ካምሱን ጨምሮ ማለት ነው አዳዲስ ናቸው እንግዲህ እየተሾሙ የሚገኙት። በዚህም እንግዲህ ከፍተኛ ቅሬታም እንደተፈጠረ ጭምር ነው እየተነገረ የሚገኘው። ምክትል የአዲስ አበባ ከተማ ምክትል ከንቲባ ዣንጥራር አባይ እንዳልተሳተፉም ጭምር ነው እንግዲህ በዘንድሮ ምርጫ ላይ። በዚህም ቅሬታ እያቀረቡ ይገኛሉ። እናንተ በዚህ ጉዳይ ምን አስባላችሁ? አዳዲስ መረጃ እንድራችሁ ፎሎ አድርጉ። ከወይስ በዘንድሮ 7ኛው ሀገራዊ ምርጫ ላይ በአዲስ አበባ ምክር ቤት የሚወዳደሩ አብዛኞቹ አዲስ እንደሆኑ የተነገረው 53 አካባቢ ብቻ ናቸው ነባር የሚወዳደሩት የተባለው። ብልጽግና ፓርቲ እንግዲህ አብዛኞቹን በአዲስ ተክቷል ነው እየተባለው። በዚህም እንግዲህ በፓርላማ ከፍተኛ ቅሬታ መፈጠሩ የሚታወስ ጉዳይ ነው። አሁን ደግሞ በአዲስ አበባ ምክር ቤትም እንደዚሁ እነ ዣንጥራር አባይን ጨምሮ በርካታ መንግስትን ወይም ደግሞ አዲስ አበባ ከተማን ከንቲባዋን ሲሟግቱ የነበሩ እንግዲህ ከዚህ ምርጫ ከብልጽግና ምርጫ ተወካይነት ውጪ ሆኗል። አዳዲስ ነው ሹመት እየተሰጠ የሚገኘው። እንደሚታወቀው እነ ሙዚቃ አቀናባሪው እነ ካምሱን ጨምሮ ማለት ነው አዳዲስ ናቸው እንግዲህ እየተሾሙ የሚገኙት። በዚህም እንግዲህ ከፍተኛ ቅሬታም እንደተፈጠረ ጭምር ነው እየተነገረ የሚገኘው። ምክትል የአዲስ አበባ ከተማ ምክትል ከንቲባ ዣንጥራር አባይ እንዳልተሳተፉም ጭምር ነው እንግዲህ በዘንድሮ ምርጫ ላይ። በዚህም ቅሬታ እያቀረቡ ይገኛሉ። እናንተ በዚህ ጉዳይ ምን አስባላችሁ? አዳዲስ መረጃ እንድራችሁ ፎሎ አድርጉ። ከወይስ የኢትዮጵያ መንግስት በትግራይ ክልል ያሉ የድሮ የመከላከያ ካምፖችን አሁን መከላከያ እንዲቆጣጠራቸው ለትግራይ ክልል ባለስልጣናት ወይም አመራሮች ጥያቄ ማቅረቡን አፍሪካ ኮንፊደንሻል የተባለ ሚዲያ ዘግቦታል። በዘገባውም አያይዞ ነገር ግን የትግራይ ክልል ባለስልጣናት ፈቃደኛ እንዳልሆነው ጭምር ነው የገለጸው። እነዚህ በሁለቱ አካላት ላይ ያለው ይህ ጥያቄ ከፍተኛ ውጥረት እንዳያስነሳ አፍሪካን ኮንፊደንሻል የተሰኘ አንድ ሚዲያ ይፋ አድርጎታል የተባለው። እንደሚታወቀው ይህ ጥያቄ እንግዲህ አሁን ብቻ ሳይሆን ከአሁን በፊትም በተደጋጋሚ ጥያቄ ሲቀርብ ነበረ። የሰሜን እዝን እንግዲህ ሙሉ ለሙሉ ያው መከላከያ እንደሌለበት ይታወቃል። እናም አሁን የኢትዮጵያ መከላከያ ሰራዊት ያንን ቦታ እንዲቋጠረውም ጭምር ጥያቄ ሲቀርብ ነበረ ለተከታታይ ቀናት። ነገር ግን የትግራይ ክልል ጊዜያዊ አስተዳደርን ጨምሮ ህወሓትም ፈቃደኛ እንዳልሆኑ ለተከታታይ ጊዜ ሲገልጹ ነበር። ወደ ተለያዩ ሀገር እንልካቸዋለን በማለት ከፍተኛ ማጭበርበር እየደረሰባቸው እንደሆኑ በርካታ ቅሬታ እየቀረበ እንዳለ ይታወቃል። ዜጎችን ወደ ውጭ እንልካቸዋለን፣ ለተለያዩ ለስራ እንልካለን በማለት ማለት ነው። ይህንን ብር ከተቀበሉ በኋላ አድራሻቸውን የሚያጠፉም ጭምር እንዳሉ ይታወቃል። ያው ካሁን ቀደም በርካታ በእንደዚህ አይነት የተጭበረበሩ እንዳሉ ይታወቃል። አሁን ማስጠንቀቂያ ወጥቷል። እንግዲህ የንግድ ፍቃድ ቢኖራቸውም ብር በአካውንታቸው አታስገቡ፣ ፓስፖርትም ጭምር አትስጡ ነው። ፓስፖርት ከሰጣችሁም ኮፒውን እንድትሰጡም ጭምር ነው እንግዲህ አንዳንድ ባለሙያዎች እየገለጹ የሚገኙት። ሲቀጥልም ወደ ውጭ ለመሄድ ፕሮሰስ እንኳን ብትጀምሩ የስራና ክህሎት ሚኒስቴር ያ ተቋም እውቅና አለው ወይም ደግሞ ለስራና ክህሎት ሚኒስቴር አሳውቃችሁ ክፍያ ክፈሉ ሲል ነው እንግዲህም ባለሙያዎች እያስረዱ የሚገኙት። በዚህ ጉዳይ ብዙዎች እንግዲህ እንደተጭበረበሩም ጭምር ነው እየተነገረ የሚገኘው ማለት ነው። እናም ወደ ውጭ እንልካለን በማለት ንግድ ፍቃድ ቢሮቸው ቢያስቀምጡም ይህንን እንዳታምኑ ሲሉ ነው መረጃ ምንጮች የገለጹ። የዩጋንዳው የጦር አዛዥ ለእስራኤል ድጋፍ እንደሚያደርጉ ይፋ አድርገዋል። እስራኤል ከተሸነፈች በዚህ ጦርነት ወታደሮቻቸውን ልከው እንደሚዋጉም ጭምር ነው የገለጹት።
እንደገለጹት የመካከለኛው ምስራቅ ጦርነት ለዓለም ከፍተኛ የሆነ ቀውስ ፈጥሯል። ነገር ግን እስራኤል መሸነፍ የለባትም። የምትሸነፍ ከሆነ ድጋፍ እናደርጋለን፣ ጦርነቱ እንዲቆም እንፈልጋለን። ነገር ግን በእስራኤል ላይ እስራኤል ለማጥፋት የሚካሄደውን እርምጃ እንቃወማለን፣ ለእስራኤልም ድጋፍ እናደርጋለን ሲሉ መናገራቸው ብዙዎች የተናገሩበት ነው የሚገኙት። የዩኔኒ ሙሴቬኒ ልጅ የሆኑት እነዚህ ጀነራል ሞዚን ይባላሉ። እናም እንግዲህ ለእስራኤል ድጋፍ እንደሚያደርጉ ገልጸዋል። ይህም ጦርነት እንግዲህ ወደ አፍሪካ ተጎትቷል እየተባለ ነው የሚገኘው። አዳዲስ መረጃ እንዲደርሳችሁ ፎሎ አድርጉ። መልካም ቆይታ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ ከቃና ቴሌቪዥን ጋር በነበራቸው ቆይታ በርካታ ጉዳዮችን አንስቷል። ከነዚህ መካከልም ስለ ኮሪደር ልማት በስፋት ውይይት አንስተዋል። ስለ ከተሜነትና እንደዚሁም ስለ ከተማ ሁኔታም ውበትም በተመለከተ አንስተዋል። እንደዚሁም ስለ ተቃዋሚዎችም ጉዳይ በስፋት አንስተዋል። እጅ ይሰጡናል በቅርቡ ሲሉ ነው እንግዲህ እየጠቀሱት። እነዚህ ዋና ዋናዎቹ ልንገራቸው። በዋናነት እንግዲህ ጥያቄ ቀረበላቸው ስለ ተቃዋሚዎች ሀገር ስላሉና ስለ ውጭ ተቃውሞዎች ሲገልጹ በሁለት በሶስት አመት ውስጥ ራሳቸው እጅ ይሰጡናል፣ እጅ ሰጡ ይቅርታ ጠይቀውን ነው የሚሆነውም የሚል እንግዲህ አንድምታ ያለው ንግግር አድርጓል። የኛ መንግስት በጠንከር አለት ላይ የተቀመጠ ነው። ከተለያዩ ሀገራት ጋር ወዳጅነት ፈጥረናል። ቢነቀንቁን የማንወድቅነን ራሳቸው መጥተው ለምነው ነው እጅ የሚሰጡን ሲሉ ነው እንግዲህ ንግግር ያደረጉት። ሌላኛው ስለ ኮሪደር ልማት ነው የተናገሩት። በኮሪደር ልማት እንግዲህ የተለያዩ ሰብአዊ መብት ተሟጋቾች ቅሬታ ሲያቀርቡብን ነበረ። የሰብአዊ ጥሰት ተፈጽሟል፣ እንደዚሁም ለማፈናቀል ነው የተለያዩ ክሶች ቀርበውብን ነበረ የሚለውን እንግዲህ ጥያቄ ተጠይቀው ነበር። ይህንን እንግዲህ ውሸት እንደሆነ የገለጹት እኛ ማንንም አላፈናቀንም፣ ነገር ግን 100% እውነት ይሄ ነገር ትክክል ነው ብዬ ባላምንም፣ ነገር ግን እኛ የሰራነው ስራ ትክክል ነው ሲሉ ነው የገለጹት። ይህንን የኮሪደር ልማት የሚተቹት እዚህ ከተማ ውስጥ የሚኖሩ ሳይሆን ወይም አዲስ አበባ የሚኖሩ ሳይሆን በተለያየ ሀገር የሚኖሩ ናቸው። መንግስት ፈረሰ፣ መንግስት ወደቀ እያሉ የሚተቹና ሰው እነሱ ቢተቹን ምንም አይደንቀንም ሲሉ ነው ምላሽ የሰጡት። እናም ይሄ የተነሳው ክስ ውሸት እንደሆነም ጭምር ነው የገለጹት ማለት ነው። የከተማው ቤት ለአንድ ሀገር እጅግ መሰረታዊ ለውጥ ነው። ለብልጽግና በተለይ ብልጽግና የሚረጋግጠው በከተማ ውበት ላይ እንደሆነ ነው እንግዲህ ሲያስረዱ እየነበሩት ማለት ነው። ከቃና ቴሌቪዥን ጋር ያደረጉት ንግግር ዋና ዋናዎቹ ይህንን ጉዳይ ይመስላሉ። እንግዲህ ከአሁን ቀደም ቃለ መልስ የሚያደርጉት በመንግስት ቴሌቪዥን ነበር። አሁን ከግልም አድርገዋል። አሁን ከመሸ ሰበር መረጃ ተሰምቷል። እነ አርቲስት ሰራዊት ፍቅሬን ጨምሮ እና በርካታ በምስሉ ላይ የምትመለከታቸው እንግዲህ አርቲስቶች ይገረም ደረጀ ጨምሮ በርካቶች በቁጥጥር ስር ውለዋል። እንደሚታወቀው ከፊንቴክ መኪና እናስመጣላቸዋለን በሚል በርካቶች መጭበርበራቸው ይታወቃል። እናም በዚህ ምክንያት በቁጥጥር ስር ውለዋል። ከመሸ ነው በቁጥጥር ስር ዋሉት። መልካም ቆይታ